ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሚያዝያ 5 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከገቢ ግብር ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም መሰረት የገንዘብ ሚኒስቴር የገቢ ግብርን ነፃ ማድረጉን ይፋ አድርጓል። ይህንን በተመለከተ ሙሉ መረጃውን ይዘናል። በሌላው መረጃችን የአሜሪካው ፕሬዝዳንት ትራምፕ የኢራን ወደብን እንደሚዘጉ ከዛቱ በኋላ ያልተጠበቀ ነገር ተከስቷል። ይህንንም ወደ እናንተ እናደርሳለን። እንዲሁም ከነዳጅ ጋር በተያያዘም አነጋጋሪ መረጃ ወጥቷል። በዚህም የነዳጅ ዋጋ እጅግ በከፍተኛ ሁኔታ መጨመሩ ተገልጿል። ምን ያክል? ይህንንም ወደ እናንተ እናደርሳለን። በሌላው መረጃችን ከውጭ ሀገራት የሥራ ስምሪት ፍቃድ አሰጣጥ ጋር በተያያዘ መልካም ዜና ተሰምቷል። በዚህም ለመጀመሪያ ጊዜ ወደ ውጭ ሀገራት የሚጓዝን ጉዞን በተመለከተ ፍቃድ ስለመሰጠቱ ተሰምቷል። ወዴት ሀገር የሚሉትንና ዝርዝር መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም ከውጭ ሀገራት የሥራ ስምሪት ፍቃድ አሰጣጥ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በኮንስትራክሽን፣ በጤና፣ በማዕድንና በእጅ ሙያ መስኮቶች ለመጀመሪያ ጊዜ ወደ ካናዳ ሕጋዊ የሥራ ስምሪት እንደሚጀመር የሥራና ክህሎት ሚኒስቴር በዚህ ሰዓት ይፋ አድርጓል። ከኩባንያው ጋር በተደረገው ስምምነት መሠረትም ኢትዮጵያን ወጣቶች የክህሎት ሥራን ሥልጠና እንዲወስዱ በማድረግ በካናዳ በአገር ውስጥና በተለያዩ አገር በሚገኙ የካናዳ ተቋማት ውስጥ የሥራ ዕድል እንዲያገኙ የሚያስችል መሆኑ ተነግሯል። በኮንስትራክሽን፣ በጤና አጠባበቅ፣ በማዕድንና በተለያዩ የእጅ ሙያ መስኮች ለመጀመሪያ ጊዜ ስልጠናው መሰጠት እንደሚጀምር ተነግሯል። ስልጠናውን ለመጀመሪያ ጊዜ ለመስጠት በተዘረዘሩት ብቻ የሚገደብ እንዳልሆነ በካናዳ በአሁኑ ወቅት ያለው ፍላጎት መሰረት በማድረግ የማስፋፊያ ሥራ እንደሚከናወን ተገልጿል። ስልጠናው ክፍያ እንደሌለው ሆኖም ዕድሉ ለማግኘት በሚደረገው ምልመላ ብቁ ሆኖ መገኘት እንደሚያስፈልግም ተጠቁሟል። ዜጎችን ወደ ካናዳ መላክ ብቻ ሳይሆን በዓለም አቀፍ ደረጃ ተፈላጊና ብቁ እንዲሆን የሚያስችል ክህሎት እንዲኖራቸው ማድረግ ትልቁ ትኩረት እንደሆነ ተገልጿል። በዓመት ምን ያክል ዜጎች ስልጠና ይወስዳሉ የሚለው ምርጫ ተደርጎ የማጥራት ሥራ ከተከናወነ ስልጠና ከተሰጠ በኋላ እንደሚታወቅ የተነገረ ሲሆን የተማሩ ዜጎች ቅድሚያ እንደሚሰጣቸው፣ ለመጀመሪያው ስልጠና የሚሆኑ ዜጎች በሥራ ክህሎት ሚኒስቴር በኩል ከተመዘገቡ እንደሚመለመሉና በቀጣይ ግን በዩኒቨርሲቲዎችና በኮሌጅ ምዝገባ እንደሚጀምርም አስረድተዋል። የሥራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል በበኩላቸው ስምምነቱ ወጣቶችን በተገቢው ሁኔታ ሰልጥነው ለካናዳ ገበያ በማዘጋጀትና የሥራ ዕድል ተጠቃሚ እንዲሆኑ ለማመቻቸት ተቋማትና አሰልጣኞችን ለማብቃት ሚና ያለው መሆኑንም ገልጸዋል። በዚህ መሰረት በኢትዮጵያ የሥራ ገበያ ሥርዓት መረጃ መሰረት የሚስተናገዱ ዜጎች ቁጥር 6 ሚሊዮን መድረሱን ወይዘሮ ሙፈሪያ በስምምነቱ ገልጸዋል። የተፈጠረ ያለው የሥራ ዕድል 93 በመቶ በአገር ውስጥ መሆኑንም አክለው በአገር ውስጥና በዓለም አቀፍ ደረጃ እየተፈጠረ ያለው ዕድል በአግባቡ መጠቀም ይገባል ማለቱን ሪፖርተር አስነብቦናል። በሌላው መረጃችን አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ለማገድ የባህር ላይ ከበባ እንደምታደርግ ማስታወቋን ተከትሎ የነዳጅ ዋጋ እጅግ ከፍተኛ ጭማሪ አሳይቷል። የኢራንና አሜሪካ ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ትራምፕ የኢራንን ወደቦች እንደሚዘጉ ከዛቱ በኋላ የነዳጅ ዋጋ በበርሜል $100 በላይ አሻቅቧል። በዚህም መሰረት አንድ የብሬት ድፍድፍ ነዳጅ ዘይት 7.3 በመቶ ጭማሪ በማሳየት $102 ገብቷል። አልጀዚራ እንደዘገበው የአሜሪካ ድፍድፍ ነዳጅ ዋጋ 8 በመቶ በመጨመር በአንድ በርሜል $104.24 ደርሷል። የዓለም አቀፉ ግዙፍ የኤነርጂ ገበያ ተንታኝ እንደተናገረው በዚህ ከቀጠለ የአሜሪካ የባህር ላይ የከበባውን እንደምታደርግና የዓለም አቀፍ የነዳጅ ዋጋም እስከ $150 ሊያሻቅብ እንደሚችል መተንበዩ ተገልጿል።
በሌላው መረጃችን ከገቢ ግብር ጋር በተያያዘ አነጋጋሪ መረጃ ወጥቷል። የገንዘብ ሚኒስቴር በዛሬው ዕለት በላከው ደብዳቤ ለገቢዎች ሚኒስቴርና ለኢንቨስትመንት ኮሚሽን ይህንን ደብዳቤ አስተላልፏል። በነፃ የንግድ ቀጠና ውስጥ ተሰማርተው ምርቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ መፍቀዱን የገንዘብ ሚኒስቴር በደብዳቤው አሳውቋል። ሚኒስትሩ ይህንን ደብዳቤ የገለጸው ለገቢዎች ሚኒስቴርና ለኢንቨስትመንት ኮሚሽን ሲሆን የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት የኢንዱስትሪ ልማት በሚፈለገው መጠን እንዲያድግ ምክንያት ከሆኑት መካከል በዋናነት ሊጠቀስ የሚችል ሲል ሚኒስትሩ ጠቅሷል። በዚህም መሰረት ግብዓቶችና ሌሎች ምርቶች በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርትን ለገበያ ከማቅረባቸው በፊት የሚከፍሉ ቀረጥና ታክ ውስን የሆነውን ካፒታላቸውን በመያዝ ረገድ የሚያሳድርባቸውን ጫና ማቃለል ያስፈልጋል ሲል አስረድተዋል። በእነዚህ ምክንያቶች አስመጪዎች ግብዓታቸውንና ምርቶችን ቀረጥና ታክስ ሳይከፍሉ ወደ አገር ገብተው ለግብዓቱ ወይንም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፈልበት አሰራር የሚፈቅዱ የነፃ የንግድ ቀጠና አሰራርም ተዘርግቷል። ይህንን ስርዓት የሚያስፈጽሙ ነፃ የንግድ ቀጠናዎች በየአካባቢው መቋቋማቸውን የገንዘብ ሚኒስቴር ጠቅሷል። እነዚህ ነፃ የንግድ ቀጠናዎች ባለሀብቶችን የበለጠ የሚስቡ እንዲሆኑ ለማድረግ በላይ በተጨማሪ በነፃ የንግድ ቀጠናዎች ውስጥ ተሰማርተው ግብዓቶችና ምርቶችን ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶች ከገቢ ግብር ነፃ እንዲሆን ተፈቅዷልም ተብሏል። ስለዚህ ባለሀብቶች ይህንን ዕድል በመጠቀም በነፃ የንግድ ቀጠና ውስጥ እንዲሰማሩ ሚኒስትሩ በዚህ ሰዓት ያወጣው ሪፖርት አስነብቦናል። በመጨረሻም ኢራን ባወጣችው እጅግ አስደንጋጭ መግለጫ ማንኛውም የአሜሪካም ሆነ የሌላ ሀገር የጦር መርከብ ወደ ሆርሙዝ ባህር ወሽመጥ ለመግባት ቢሞክር በደቂቃዎች ውስጥ የሚወድመውን የእሳት መዓት እንደሚጠብቀው ይፋ አደረገች። የኢራን ቁጣ የተቀሰቀሰው የአሜሪካ የጦር መርከቦች ከቴህራን ጋር ምንም አይነት ቅንጅት ሳይኖራቸው በወሳኙ የውሃ መስመር ላይ መታየታቸውን ተከተሉ ሲሆን ጉዳዩ የቀጠናውን ሰላም በጥሬው ገደል አፋፍ ላይ አቁሞታል። በሌላ በኩል ውጥረቱን ለማርገብ በፓኪስታን በኩል ሲደረግ የነበረው ወሳኝ የዲፕሎማሲ ድርድር ያለምንም ውጤት መጠናቀቁ ከፍተኛ ስጋት ደቅኗል። ተስፋ ተጥሎበት የነበረው የፓኪስታን ድርድር መክሸፉ ደግሞ የጦርነት ድምፅን ከዲፕሎማሲ ድምፅ በላይ ከፍ እንደሚያደርግም ተገልጿል። ዓለም አቀፍ ማህበረሰብ ሁኔታውን በከፍተኛ ድንጋጤ የተከታተለ ሲሆን አንዲት ስህተት የዓለምን ኢኮኖሚ ሊያፈርስ የሚችል ሰፊ ጦርነት ሊቀሰቅስ እንደሚችልም ከፍተኛ ስጋት ደቅኗል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።